ሉቃስ 13 ቁጥር 10 በሰንበት በአንድ ምኩራብ ያስተምር ነበር። እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች። ቀንታም ልትቆም ከቶ አልቻለችም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜ ቀጥ አለች። እግዚአብሔርን ምን አለች? አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥተው መለሱና ሕዝቡን ሊሰሩባቸው የሚገባ 6 ቀኖች አሉ። እንግዲህስ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አሉ። ጌታም መልሶ እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬ ወይም አህያው ከግርግም ፈትቶ ውሃ ሊያጠጣ ይወስድ የለምን? ይቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስርዓት ልትፈታ አይገባም ምን አለው። ይህንንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሷም በተደረገው ድንቅ ሁሉ ሕዝቡ ሁሉ ደስ አላቸው ያለ እግዚአብሔር ቃል ይቀጥላል። እግዚአብሔር ዛሬ የደስታን ምዕራፍ እናንተ ቤት ከፈተ። የሚገርማችሁ ጌታ ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ለአንድ ነገር ነው። የተጠቁትን ነፃ ሊያወጣ፣ እውሮችን አይናቸውን ሊያበራ፣ ለምጻሞችን ሊያነጻ፣ የወደቁትን ሊያነሳ፣ ከእግዚአብሔር ጋር የተጣሉትን ምን ሊያደርግ ሊያስታርቅ ነው የመጣው። ስለዚህ ወዳጆች እቺ ሴት ምናልባት እንደዛ የሆነ ኮርነር ስር የሆነ ኮሪደር ስር የመጨረሻ ላይ ተቀምጣ ይሁን ሰው አይመለከታት ይሁን አይታወቅም። መጽሐፉ አይነግረንም። ግን ምኩራብ ውስጥ ወይ ደግሞ ቸርች ውስጥ ነበረች። የሷን ነገር ወንጌላዊ አላየም፣ ፓስተሩ አላየም። ትልልቅ የተባሉ የእግዚአብሔር ሰዎች እዛ ቤተ ክርስቲያን ላይ መተው አገልግሏል። በፍጹም የሷ ነገር ለነሱ ሊገለጥላቸው አልቻለም። አትጸልያለች፣ አልተፈወሰችም። ትንቢት መጥቷል፣ ነገሩ አልተቀየረም። አንድ ግን የትንቢትና የጸጋ ምንጭ የሆነው የናዝሬቱ ኢየሱስ ድንገት ዛሬ በድንገት ያንቺ ነገር ይቀየር። ጩና አሜን። በድንገት ነገር ይለወጥ። ኢየሱስ ምኩራብ ውስጥ ገባ። ድንገት መጽሐፍ አልሰጡትም። የሰራዊት ጌታ እግዚአብሔር እንዲህ ይለኛል፣ እኔ እንደዚህ ነኝ፣ እኔ አዳኝ ነኝ፣ እኔ ብርቱ ነኝ፣ እኔ ሚልሻል አላለም። ምንም ግን እንደገባ የገባው ሰንበት ላይ ነው። እዚች ሴት ጋር የመጣ እንደዚህ የዛሬ ዓመት የዛሬዋ ቀን በዛሬ እንደዚህ ዕለት በእንደዚህ ሰዓት በእንደዚህ ሰከንድ እንደዚህ ይሁንልሻል ብሎ ነግሯት የሚሄድ አንድ ኢንተርናሽናል ዓለም አቀፍ ስም ያለው ነብይ አይደለም የመጣው። የናዝሬቱ ኢየሱስ ክርስቶስ ድንገት ባልተጠበቀው ሰዓት ምኩራብ ውስጥ ገባና አያት ይላል፣ ተመለከታት። ለማን እንደሆነ አላቅም። ዛሬ አንቺ ነገር በእግዚአብሔር ታይቷል። እግዚአብሔር ከአርያም ተመለከተው። አየና ነይ አላት። እጁን ምን አረገባት? ጫነባት። ዛሬ ሰይጣን አንጥቶ የጫነብሽ ቀንበር ሰንሰለት ካንቺ ላይ ወደቀ። ማገልገል ትችያለሽ፣ መዘመር ትችያለሽ፣ መነገድ ትችያለሽ፣ መሮጥ ትችያለሽ። አሁን ፈቃድሽን በቤቴ ውስጥ ማድረግ ትችያለሽ። ዛሬ እንደዛ ከብዙ ሰዎች ላይ እግዚአብሔር የሚያራግፈው ሸክም አለ፣ የሚጥለው ቀንበር አለ። አሜን አሜን አሜን። ስለዚህ አያት። የሚገርም ነገር እኮ ነው። ጌታ ኢየሱስ ክርስቶስ ነይ አላት፣ ጠራት። ከዛስ እጁን ጫንባት። መከራ ካንቺ ላይ፣ ስቃይ ካንቺ ላይ፣ ጉብጠት ካንቺ ላይ፣ ውርደት ካንቺ ላይ፣ ከዚህ በኋላ ያለ ስምሽ ስም አምጥተው ያጣበቁብሽን ነገር ሁሉ ካንቺ ላይ አነሳዋል። ኧረ አነሳዋል። ወዲያው አይሆንም ብለው የሚሟገቱ የሚከራከሩ ሰዎች ለምን ሆነላት? ለምን ተሳካ? ለምን ተቀበለች? ለምንድነው እግዚአብሔር ለሷ ያደረገ ብለው በቅናት የሚነሱ ሰዎች ለምን በሰንበት ለምን ቸርቹስ ለምን የሚሉ ዛሬም አሉ። ለምን እያሉ ባንቺ ላይ ግን አነጋጋሪ ነገር ይሆናል። ጌታ ኢየሱስ ክርስቶስ የተናገረው ንግግር አይታችኋል። አንተ አለው ግብዝ፣ ምናልባት ከዘፍጥረት እስከ ራእይ ድረስ ይህንን ቃል ሸምድደ በቃል ልታውቀው ትችላለህ፣ ግን ጠቅልለው እኔ ጋር ነው ያለው አለ። ሙሉ ፓኬጅ እኔ ነኝ አለው። ቃል እኔ ነኝ አለው። ስለዚህ ስማ አለው። አንተ በሬ አለ፣ አንተ አህያ አለ። አንዱ በሬ ወይ ደግሞ
አህያው በሰንበት ቀን ፈተዋ ታጠጣም ወይ? ይቺ ሴት እኮ የአብርሃም ዘር ነች። ነገሯ ሊቀየር እኔ እግዚአብሔር ምስክሬ ልንገራችሁ የሆነ ሰው ሰዓቱ ደርሷል። ፊታቸው እየተጨማደደ ሳይወዱ በግድ ያንዳንዶቻችሁ ፈውሳችሁን የምትቀበሉበት ኧረ አሜን በል። እግዚአብሔር ያወራህን የምትጨብጥበት ሰዓቷ ስለሆነ የእግዚአብሔር ልጅ ቀጥታ ቸርች ውስጥ መጥቶ እጁ ምን አረገባት? ብዙ አገልጋዮች እንዳይጭኑ ከሕግ ውጪ ነች። ሕግ ይከለክላታል። የናዝሬቱ ኢየሱስ ደግሞ የሁሉ ነገር ቁልፍና ቁንጮ ስለሆነ መጣና ከዚህ በኋላ ጎብጠሽ አታገለግይም፣ ተሳቀሽ አትወጪም፣ ተዋርደሽ አትኖሪም፣ ጠላቶችሽን እበቀላለሁ፣ እኔ እግዚአብሔር ባንቺ ላይ ታያለሁ። ዛሬ እንደዛ ባንቺ ቤት ላይ ይሆናል ብሎ እጁ ምን አረገባት? አነባት። ወዲያው ፈውሷ ተቀበለች። ዳግም እጁን ግን ምን አላረገም? አልጫለም። እግዚአብሔር እጅ ዛሬ መታለች። እስቲ አሜን በሉ። በጣም የሚገርመኝ ቃል አለ ማቴዎስ ወንጌል ምዕራፍ 8 ላይ ያለውን እግዚአብሔርን ቃል ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆ ለምጻም ቀርቦ ጌታ ሆይ ብትወድ ልታንጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውኑ ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለካህናት አሳይ፣ ለነሱም ምስክር እንዲሆን ሙሴ ያዘዘ መባ አቅርብ አለው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለ። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባም፣ ነገር ግን ቃል ብቻ ተናገርልኝ ብላቴናው ይፈወሳል። እኔም ደግሞ ለሌሎች ተገዢ ነኝ፣ ከእኔም በታች ጭፍራ አለኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ጌታ ኢየሱስ እንዴት እንደተደነቀበት ከዛ በኋላ ታገኛላችሁ። ሮማዊ መቶ አለቃ ነው፣ ትልቅ ስልጣን ያለው ነው። እየተንደረደረ መጣ። ጌታ ሆይ ያለ ብላቴና ያለው አይገርም? ምን ሆኖ በቃ የመጨረሻ በስቃይና በህመም ውስጥ አለ። እባክህን ናና እኔ ቤት ፈውስ፣ እኔ ቤት እንደዚህ አድርግ አላለውም። እባክህን ብላቴናዬ ስቃይ ውስጥ ነው ያለው፣ ከስቃይ እንደምትገላግል አውቄያለሁ፣ ነገሬ ባንተ እንደሚለወጥ አውቄያለሁ፣ እመጣለሁ ብሎ ኢየሱስ መልስ ሲመል ኖ አለው። የኔ ቤት አለው አንተን አያስገባም፣ እዚሁ ሁንና ዛሬ ተዘጋ ባልከው ላይ ቃል ወጥቷል። እዚሁ ሁንና ምን በልልኝ ቃል ብቻ ብላቴናው ብሎ ለኢየሱስ ክርስቶስ ስልጣን ያስተምሮ ነበር። እናንተ እኔ ለአንዱ ተገዢ ነኝ፣ ከኔም በኋላ ሌላ ጭፍራ አለ፣ አንዱን ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል እያለ ለኢየሱስ ስልጣን ያስተምሯል። ጌታ ኢየሱስ ተደነቀና ቁጥር 13 ላይ ሄዱና እዩ በእስራኤል እንኳን እንደዚህ አይነት ታላቅ እምነት ያለበት ሰው አላገኘውም አላቸውና ዞር ብሎ ጌታ ኢየሱስ ክርስቶስ የተናፈች ቅንጣት ምታል ምን ቢኖራችሁ እምነት ይሄን ዛሬ አንድ ሰው ይቀበላል። እስቲ አሜን በሉ። ዛሬ ትቀበያለሽ። ስለዚህ ጌታ ኢየሱስ ክርስቶስ ሁለቱንም በሚገርም ቃል ፈወሳቸው። እዚህ ጋር ግን ሉቃስ ወንጌል ምዕራፍ 13:8 ላይ ግን እጁን ምን አረገባት? ኖርማል አይደለችም ማለት ዝም ብላ ኖራ መታልፍ አይደለም። ኢየሱስ ክርስቶስ ራሱ የመጣበት መንገድ ነች። ያቺ ሴት የአብርሃም ልጅ ነች። እኔ ዛሬ ስሙኝ፣ ስሙ ተጠርቶብን ጌታን እያልን በእኛ ላይ የእግዚአብሔር ድምፅ የኛ ላይ የእግዚአብሔር ኪዳን እያለ ምንም ኪዳን የሌላቸው ቀደመውን ቢሆን እግዚአብሔር የለም ወይ እስክንል ድረስ የጮንባቸው ጉዳዮች ቢኖሩ እነግርሻለሁ አንቺ ቤት የሚሆነው ለየት ያለ እግዚአብሔር ራሱ የሚታይበት ጠላቶችሽ የሚደነግጡበት ፌድ ማያረግ ኧረ ሃሌሉያ ጉልት ተብሎ ኢየሱስን የሚያሳይ ነገር አንተ ቤት ላይ ይሆናል። ስሙ ተጠርቶብን ጌታን እያልን በእኛ ላይ የእግዚአብሔር ድምፅ የኛ ላይ የእግዚአብሔር ኪዳን እያለ ምንም ኪዳን የሌላቸው ቀደመውን ቢሆን እግዚአብሔር የለም ወይ እስክንል ድረስ የጮንባቸው ጉዳዮች ቢኖሩ እነግርሻለሁ አንቺ ቤት የሚሆነው ለየት ያለ
እግዚአብሔር ራሱ የሚታይበት ጠላቶችሽ የሚደነግጡበት ፌድ የማያረግ ኧረ ሃሌሉያ ጉልት ተብሎ ኢየሱስን የሚያሳይ ነገር አንተ ቤት ላይ ይሆናል።